ከዚህ በኋላ ከዚህ በፊትም በልጃቸው ጉዳይ እንደሚገናኙ ውስጥሽን አሳምነሽበት ነው ወደ አብርሃም ህይወት የገባሽው። ይሄን ነገር አሁንም ማይንድሽ ላይ ሴፍ ማድረግ አለብሽ። አብርሃምና ሩታ አዎ በልጃቸው ምክንያት ይገናኛሉ፣ መገናኘትም አለባቸው። ትላንትና ይሄ ትክክለኛ ማንነትን ስታንጸባርቂበት ነበረ። ግን ዛሬ ደግሞ ጭራሽ ይቅርታ ትላንትና በጣም ሆቶኝ ተናግሬ ካሉ አጥፍቻለሁ ማለት አልነበረብኝም። በነገራችን ላይ እኮ ከአንዴም ሁለት ሶስቴ እኮ ከህይወቱ ያስወጣሽ ወንድ ነው አብርሃም ማለት ገብትሻል አይደለም? አንቺም ከአንዴም ሁለቴ ከህይወቱ ያስወጣሽ ወንድ ነው። አንዳንዴ ማለት ክብር የሌለው ፍቅር እኮ ምንም ነው ማለት ምንም ነገር ከክብር የሚበልጥ ነገር የለም። መከባበር የሌለበት ፍቅር፣ መቻቻል የሌለበት ፍቅር እኮ ምንም ነው። እናንተ ጋር አሁን መከባበር የሌለበትን ፍቅር ነው እያየን ያለ ነው። ሲጀመርስ እንዴት አይነት መከባበር ይኖራል? የሰው ባል ቀምቶ ልጅንና ሚስትን አለያይቶ ባልን የራስ የማድረግ እቅድ ነው ያንቺ ፕላን። በእርግጥ እቅድሽ ተሳክቶልሻል። እንዴት አድርገሽ አብርሃምን ከሩታና ከልጁ ነጥለሽ የራስሽ ለማድረግ ነው አይደል ሙከራሽ? ኦፍኮርስ ተሳክቶልሻል። ግን ደግሞ ከዚህ በኋላ ያለው ህይወትሽ በምን አይነት መንገድ ነው የሚቀጥለው? ማለት እንዴት ነው ይሄ? አሁን እኮ በጣም የፍራቻ ላይፍ ነው የምትለው። ከዛሬ ነገ ሩታ ጋር ተመለሰ፣ በቃ ከሩታ ጋር ሰላም ፈጥረዋልና ከሩታ ጋር አሁን ላይ አብሮ ሊሆኑ ነው። ኤፍሬም ሁለቱን አንድ ለማድረግ ነው እየጣረ ያለው። በቃ ብዙ ነገሮች ወደ ጭንቅላትሽ ይመላለሳሉ። ይሄ ነገር ደግሞ አምነሽ ነው። በነገራችን ላይ እምነት ያለ ፍቅር አይሆንም። እምነት ከሌለ ምንም ነገር ምንም ነው። በተለይ ደግሞ መከባበር። እውነት ራስሽን ለማስከበር ሞክሪ። በተለይ አላውቅም ማለት የሆነ ቪዲዮ ከፖስተታችሁ በኋላ ምናምን ነገር ወደ ራስሽ ዞር ብለሽ ነገሮችን አታገናዝ ቢሆን አላውቅም። ሰላም ሰላም፣ አይነት ወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር አብሽ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ ቤታችሁን ኮሜንት ላይ አስቀምጡልኝ። ተመልሼ መጥቻለሁ። ተመልሼ ሲመጣ እንግዲህ ኤፋም እንግዲህ የተፈጠረው ነገር ለማስረዳት እየሞከረ ነበረ። እሷም ደግሞ እኔ አንተን አልሰማህም፣ ያንተን እቅድና ተንኮል ሴራ ጠንቅቄ ያውቀዋለሁ። እኔ ግን አብርሃም ላጣ ካልፈልግም፣ በተለይ በዚህ ሰዓት ከጎኔ ታስፈልገኛለህ። አሁን እንግዲህ በዚህ ሰዓት ከጎኔ ታስፈልገኛለህ የሚለው ፖይንት እንግዲህ እርጉዝ ነኝ ነው። እንግዲህ ያው ታውቃላችሁ፣ ያው ከዚህ ፊትም የጠፋችሁበት ዋናው ፖይንት እርግዝና እንደሆነም እንግዲህ አንዳንድ መረጃዎች እኔም ሰምቻለሁ፣ ደርሰውኛልም። ማለት ፈርታ እንደሆነ የጠፋችሁ ግን በዛ ፍራቻ ውስጥ ግን እሷ ታግታለች ተብሎ ግን በጣም የብዙ ሰዎች ስም እስከ መጥፋት ሩታ ብዙ ነገር እስከ መባል የደረሰችበት ሁኔታ ነበርና በነገራችን ላይ አለፈ። የማያልፍ ነገር የለም አይደለ? አለፈ። ግን ደግሞ ኤፋ ትላንት ላይ የሰራው ቪዲዮ ትንሽ ያበሳጫል። ለምን እንደው ታውቃላችሁ? ያበሳጫል ስላችሁ በእንደዚህ አይነት መንገድ አብርሃምና ሩታን ማስታረቅ አይቻልም። ማለት እንዴት ሆኑ? አይሆንም አይደለ? ግን ደግሞ በጣም ደስ ያለኝ ነገር ሄርሜላ የሩታን ስሜት ስለተጋራቻት። ሩታ ምን እንደዚህ ነበር ስትናደ ስታበግናት፣ ሊያውም እርጉዞና ሊያውም ሆዳ ገፍቶ ነበረ። በጣም ብዙ ሪያክቶች ስታሳይት የነበረው ከሱ ጋር ስትሳሳም፣ ስትሸሻሽ፣ አንዴ ፊቱን ስጠርግለት፣ አንዴ ስትለጠፈት፣ በጣም ብዙ ሪያክሽኖች ስታሳያት ነበር። እና አንዳንድ ጊዜ የሰራችሁት ነው አይደል መልሳችሁ የምታጭዱት። ሄርሜላው ላይ ያልተገነዘበችው ነገር ያንዳንዶቹ ያደረገቻቸው ነገሮች ነገ መልሶ ዋጋዋን እንደሚከፍሏት አላወቀችም። እውነት አንዳንዴ ሰው መልካም ዘር ዘርቶ መልካምን ዘር ያጭዳል አይደል? መልሶ መቼስ ስንዴ ዘርታችሁ ጤፍ አታጭዱ። ስለዚህ እኔ ትላንትላ እንደዛ መናደዷ እንደዛ ስሜታዊ መሆኗ አስደስቶኛል። ለምን አንዳንዴ እራሳችሁ ላይ ደርሶ ስታዩት ነው ስሜቱ የምትረዱት እንጂ እዛ ሰው ላይ እናንተ የሆነ ስታናዱ ስታበሳጩት ያንን ሰው ምንም አይመስላችሁም። እናንተ ግን እናንተ ላይ ያ ስሜት ሲደርስ ደግሞ አሀ ለካ እንደዚህ ነበር እንድትሉ ያደርጋችኋልና እንግዲህ በመጨረሻም በጣም አጥፍቻለሁ። እኔ ክብሬን ዝቅ ያደረኩት በር እንኳን ሳላንኳኳ የገባሁትኝ ላንተ ብዬ ነው። አንተ ስለምወድ አንተ በጣም የዋ ምስኪን ስለሆንክ እንድትጎዳብኝ አልፈልግም። አንተ በጣም ሰውን ታምናለህ። የታቀደለት ሴራና ተንኮል አለ፣ አንተ አልገባም። አሁን ላይ ወንድምክ እየለፋና እየጣረ ያለው አንተንና ሩታን አብሮ ለማድረግ ነው። አንተ ደግሞ ከእሷ ጋር መሆን አትፈልግም። ከዚህ ፊት ተነጋግረናል። ልጅን ያታገኝ አላልኩም። ልጅ ማግኘት ትችላለህ።
በነገራችን ላይ አብርሃምም እኮ የዚህን ያህል ሞኝ አይደለም ወይ ጄላ አይደለም እኮ ማለት በግዴታ ማን እጁን ጎትቶ በግድ ከሩታ ጋር ኑሩ እኮ የሚለው የለም። ኤፍሬምም ሀሳቡ ቢኖረው በእርግጥ ኤፍሬም ልጃቸው ሲሉ አብረው እንዲሆኑ ሰላም እንዲፈጥሩ አላደለ ሁለቱም ጋር ያላለቀ ላይፍ ወይም ደግሞ ያላለቀ ፍቅር እንዳለ ስለሚያውቅ ነው እንጂ እኮ እሱ ስለፈለገ ብቻ እነሱ አንድ ላይ ይሆናሉ ማለት አይደለም። ኤፍሬም ስለፈለገ ሁለቱ አንድ ላይ ይሆናሉ ማለት አይደለም። ግን ደግሞ አንቺም የሩታን ስሜት መገራትሽ መልካም ነው። አብርሃምም እንግዲህ እኔ በጣም ነው ያናደርሽኝ፣ በጣም ነው ያስከፋሽኝ። እንዴት እኔን አታምኘኝም? ቢያንስ እኔ ልታምኘኝ ይገባል። ስነግርሽ ልትረጅኝ ይገባል። እኔ በባህሬ ጭቅጭቅ አልወድም፣ ግን ደግሞ ማን ነገርሽ? እንዴት ልትመጪ ቻልሽ? እያላት ነበረና ሚስጥር ነው እዚህ ካሜራ ላይ መናገር አልፈልግም እያለች ነበረ። አላውቅም እንግዲህ ትላንትና በእርግጥ ለእሷ ማን እንደነገራትም ቪዲዮ ላይ ግልጽ አልነበረም። ሩቲና ኤፋን በሰሩት ቪዲዮ ላይ ግልጽ አልነበረም ማን እንደነገራት ለሄርሜላ። ዛሬም ግልጽ አልሆነም ማን እንደነገራት። እርግጠኛ ባልሆንም ምናልባት ኤፋ ሊሆን ይችላል። ኤፋ ካልሆነ ደግሞ እንግዲህ ዘበኛ የሚባላል ሁሌ ዘበኛ ምክንያት ነውና አላቅም፣ እሱ ሊሆን ይችላል። ግን ማንም ነገራት ማንም። ዋና ፖይንቱ የምትወደው ከሆነ ልታምነው ይገባል። ማለት አንድ ሰው ስትወዱ ስታፈቅሩ ለዛ ሰው እምነት ይኖራችኋል አይደለ? እምነት የሌለበት ፍቅር ምንም ነው። እምነት ነው ከምን በላይ የሚቀርበውና በቃ እንግዲህ ይቅርታ አድርግልኝ እኔ ላንተ በማሰብ ነው ብለዋለች። መጨረሻ ላይ እንደው ምንተኛ እያላት ነበረ። እኔ አብርሃም አንዳንዴ በቃ ይሄ ኦዲየንስ ምን አይነት ሪያክሽን ባሳይን ኦዲየንስን የማንጫጫው አይነትም ስሜት ነው አንዳንዴ አብርሃም የሚያሳየው እና በጣም ደክሞኛ ምናምን እያለ እለዋ ላይ አጠገቧ ቅጭኗ ላይ እየተኛ ነበረ። አይ እኔ እንቅልፍ ያልመጣም ያልተኛ ማንተ ምተኛ ትችላለህ፣ እኔ ቡና ላፍላ ምግብ ምናምን ልስራ እየተባባሉ ነበረ እና ኤፍሬምም እንግዲህ ለማስረዳት ሞክሮ ነበረ። እሱ ልታዳምጠው አልቻለችም። እኛንን የጠራ ነው ልትረጁ ይገባል፣ እኛ ድንገት ነው የጠራ ነው እና ግን እንደዚህ የሚያናድር ነገር አይደለም። በየትኛውም አጋጣሚ እዛ ቤት ልጁን ለማየት መሄዱ አይቀርም። ወይም ደግሞ ከዚህ በፊት ያናደደሽ ያበሳጭሽ ነገር ከሌለ እንደዚህ ሆት የሚያደርግሽ ምንም የተፈጠረ ነገር የለ። ሲጀመር ምንም ሲያደርግ አይደለም ያገኘሹ። ምን ሲያደርግ አይሽ? ቆመን እያወራን ነበር። እንደውም ቆመን እንኳን እያወራን ለምን ጠራችሁኝ? ምንም የተፈጠረ ነገር የለም ብሎ ላይም ሰላም ነው። እኔ ግን በጣም ተደናግጬ ነው የመጣሁት። ችግር ተፈጥሮ ስትላችሁ ልጄ ምን ሆኖ ነው ብዬ ነበር የመጣሁት። በዚህ ጉዳይ ራሱ ተነጋግረን ሳንጨርስ አንቺ ዘው ብለሽ የገባሹ። ስለዚህ አንዳንድ ጊዜ ነገ የሚቆጭሽ ነገር ባታረጊ መልካም ነው። አሁን ላይ እኔን ካልሰማሽ ማልሰሚ ይገባል። አሁን ዝም ብለሽ ትናንትና በዛው ሄደሽ ቢሆን ኖሮ ወይም ደግሞ ሳንግባባ አንቺም አልፈልግም ብለሽ ብትሄጂ ኖሮ ነገ ላይ የሚጸጥሽ ነገር ነው የምታደርግ እያላት ነበረ። በእርግጥ እሷ ሲጀመር መች ትፋታለች? የምትፋታ ሴት አይደለችም እኮ እንኳን አለ እንኳን ትንሽ የሆነ ነገር ተፈጥራ ይቅርና ከዚህ በፊት እኮ አልፈልግሽም እኔ ሩታን ነው የምወደው የማፈቅረው እኮ ብሎሽ ከአንዴም ሶስቴ ችግር የለውም ብለሽ የተቀበል ሴትሽ ነው ያለቅም። እኔ እንደዚህ አይነት ፍቅር አለ እንዲህ ማለት ይሄ ጭፍን የሆነ ፍቅር ማለት እኔ እንጃ። እኔ በነገራችን አንዳንዴ ፈራጅም ለመሆን ማለት እንዴት ነው እንዴት ብላችሁ ትፈርዳላችሁ? ማለት የእውነት ፍቅር ነው ወይስ ልክፍት ነው? እግዚአብሔርን ይሄ ልክፍት ነው እንጂ ፍቅር አይደለም። የሰው የሆነ ሰውን የራስ ለማድረግ በዚህን ያህል ደረጃ መጣር። በነገራችን ላይ በዚህ አመት እንደውም ከሞት የበለጠ የፍቺን ፋይል ነው በጣም እየበዛ ያለ። ሰዎች በጣም ይፋታሉ። ሰዎች በጣም ይሄ ባልዳር ወንድን ያሳድዳሉ፣ ባልዳር ሴትን ያሳድዳሉ። አላውቅም እኔ ምን አይነት ስሜት እንደሚሰማችሁ ምን አይነት እርካታ አይምሯችሁ ላይ እንደሚያገኝ አላውቅም። አንድ ባልዳር ወንድን የራስ ለማድረግ ማጥመድ ምን የሚሉት ነው? አንድ ባለዳር ሴትን የራስ ለማድረግ ማጥመድ ምንድን ነው? ነገ ላይ አንተ የሰራከው ተንኮልና ሴራ ነገ ደግሞ አንተ ላይ ተመልሶ እንደማይደገም በምን እርግጠኛ እንደምትሆኑ አላውቅምና አንዳንድ ጊዜ ይሄ ለትውልዱ የምናስተላልፈው የምናስቀምጠው ነገር አስተማሪውና የሆነ መልካም ቢሆን መልካም ነው። ለምን ነገ እነዚህ የምታስቀምጧቸውን ቪዲዮዎች ልጆቻችሁ አድገው ማየታችሁ አይቀርም። ስለዚህ አንዳንዴ በምንሰራቸው ስራ ማፈር የለብን። በምንሰራቸው ስራ ልንደሰት፣ ልጆቻችን ሊኮሩ እንጂ ልጆቻችን ሊሸማቀቁ አይገባም አይደለ? ይሄ ደግሞ ሶሻል ሚዲያ ላይ ነው። የሆነ ዛሬ የሆነ ነገር ሰርታችሁ ብታጠፉት እንኳን አይጠፋም ማለት እናንተ ብታጠፉት ሌሎች ብዙዎች ደግሞ ሼር አድርገውታል፣ ቪዲዮን ሴፍ ያደርጉታል። ስለዚህ የሆነ ሰዓት ላይ ልጆቻችሁ ለምን እንደዚህ አደረጋችሁ ብሎ እንኳን ቢጠይቋችሁ ምን ብላችሁ ትመልሳላችሁ? ትላንት ላሩት ታብላችሁ እኔ ለልጄ ነው ዋጋ እየከፈልኩ ያለሁት፣ ነገ ልጄ ላይ ጥያቄ ቢጠይቀኝ ምን ብዬ ነው መልስለት? ዛሬ ያልከፈልኩለት ዋጋ፣ ዛሬ ያላስቀመጥኩለትን ሀብትና ንብረት
መቼ ነው ልሰጠው የምችለው? ስለዚህ አንዳንድ ጊዜ የምናደርጋቸውን ነገሮች ብናውቅ መልካም ነው። የኔ ምርጥና ተወዳጅ ቤተሰቦቼ እንግዲህ ዛሬ ቪዲዮን ይመስል ነበረ። በሌላ ቪዲዮ እኔም ተመልሼ እመጣለሁ። እናንተም ላይክና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ ታስቀምጡ ፍቅር ጠይቃችኋለሁ። እስከዛው ድረስ ሰላማችሁ ይብዛልኝ። ባባይ